ይሄን እንዴት ማመን ይቻላል? ሰላም ጤና ይስጥልኝ ውድ የሀገሬ ልጆች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። የሀገሬ ልጆች ዛሬ በጣም አሳዛኝ ዜና ነው። በጣም ማለት ከሰማው ቆየሁኝ፣ ግን ሁሉም ሚዲያ ታላላቅና ታማኝ ሚዲያዎች እስኪ መዘግቡት ድረስ ቆየው ማለት ነው። እንግዲህ በቴሌቪዥን መስኮት ላይ የምናውቀው ታዋቂው ባለሙያ የኪነ ጥበብ ባለሙያ የሳቃችን ምንጭ የሆነው አርቲስት ነፃነት ወርቅነህ ዛሬ በሞት ተለይቷል ማለት ነው። በዚህ ደግሞ በጣም የሚያሳዝነው ቤተሰቦቹ ራሱ የሰሙት በፌስቡክ መሆኑ ነው እና በጣም የሀዘን ዜና ሲሆን እናዝናለን አይደል? በጣም ነው የሚያሳዝነው። በጣም እንደዚህ ታዋቂና በቃ ነፍሳችንን በሳቅ ሀሴት የሚያደርገን ታዋቂ ሰው ስናጣ አስባችሁታል? በጣም ነው የሚያሳዝነው። እንደባለፈው እውነት ባልሆነ ውሸት በሆነ ብዬ ተመኘው። እንግዲህ ተወዳጁ የኪነ ጥበብ ባለሙያ ነፃነት ወርቅነህ ከዚህ ዓለም በሞት ተለይቷል። በኢትዮጵያ የጥበብ ዓለም ውስጥ ስመጥር እና በሁላችንም ዘንድ እጅግ ተወዳጅ የነበረው ባለሙያ ነፃነት ወርቅነህ ነፂ ባደረበት ድንገተኛ ህመም ከዚህ ዓለም መለየቱን ሰምተናል። እንግዲህ ባለፈው ምን ነው ነፂ ሰውነትህ ልክ አይደለም ምን ሆነህ ነው ምናምን ሲባል ህመሜ ለሞት የሚያበቃ አይደለም፣ ስብ ነው፣ ሲደራረብ ደግሞ ራሱ የሚያመጣው እንትን አለ፣ እሱን ለማስተካከል ነው የሚሄደው ብሎ ነበር እና እንደዚህ ቀላል እንደሆነ አድርጎ ነው የተናገረው። ግን ያው እንግዲህ አለን ማለት ከንቱ ነው። በዚህ ዓለም ከዚህ ዓለም አሁን ዛሬው ዕለት በሞት ተለይቷል ማለት ነው። ባለፈው ሞቷል ተብሎ ስለተወራው ነገር ራሱ መጥቶ አልሞትኩም አለሁኝ ሞቷል ብላችሁ ስታውጁ ቀብሩን ግን ተሳስታችኋል፣ አልተናገራችሁም እና ብንከባበር ጥሩ ነው። እኔ ለእናንተ ያው የባለሙያ ብሆንም በቴሌቪዥን የምታዩኝ ባለሙያ ብሆንም ለቤተሰቤ ደግሞ ቤተሰብ ነኝ። ስለዚህ ብንከባበር ጥሩ ነው በማለት ብቻ ነበር መልስ የሰጠውና በዛሬው ዕለት ደግሞ ሀዘኑን መሞቱን ሰምተናል ማለት ነው። እና ነፃነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ለበርካታ ለዓመታት በሚተላለፈው በብዙ ቤቶች ዘንድ የሚወደደው ህፃናትም አዋቂም የሚወደው ጨዋታ የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢነቱ ይታወቃል። ከፕሮግራም አቅራቢነቱ ባሻገር በበርካታ ፊልሞች ላይ ባሳየው ድንቅ የትወና ብቃቱና ልዩ በሆነው ሰው አክባሪነቱ ይታወቃል። በተለይ በጣም የሚታወቀው እንግዲህ አርቲስት ነው። ብዙ ፊልሞች ሰርቷል፣ የምናውቀው በፊልም ነው። ቲያትርም ሰርቷል። በጣም ግን ልጆችም ትልልቆችም የሚወዱት የቤተሰብ ጨዋታ ፕሮግራም ላይ ነው ማለት ነው። በፕሮግራም አቅራቢነቱ ባሻገር በርካታ ፊልሞች ላይ ባሳየው የድንቅ የትወና ብቃቱ እና ልዩ የሆነ ሰው አክባሪነቱ በኢትዮጵያውያን ዘንድ ትልቅ ስፍራ ነበረው። ልጆች ታውቃላችሁ ነፃነት ወርቅነህንና አስፊቲን በጣም እንደሚወዷቸው ታውቃላችሁ። ነፃነት ወርቅነህ የ3 ልጆች አባት ሲሆን ቤተሰቦቹ የሚኖሩት በአሜሪካ እንደሆነ ከዚህ በፊት ኢንተርቪው ሲደረግለት ተናግሯል። እንግዲህ የሰው ልጅ ከንቱ ነው። ህይወት እንዲህ ናት። ትናንት ማታ ቻው ብሎ የተለየን ሰው ዛሬ ከቤቱ በዛው ሳይመለስ ይሄዳል ብሎ ማን ይገምታል? ምስኪን ነፂ በጣም የዋህ ነው። እንግዲህ በድንገት መለየት በቃ ስቆ እንደጀመረ በየሳቀ የሄደ ማለት ነው። እያሳሳቀን የሄደ ሰው ማለት ነፂ ነው። አስፊቲን ታስታውሳላችሁ አይደል? ልጆች አስፊቲን። ነፃነት ወርቅነህ ባለትዳርና የ3 ልጆች አባት ነበር። በደግነቱ በሳቁ በቃ በጥሩ ስራው ሁልጊዜም ሲታወስ እንደሚኖር ይታወቃል። አስፊቲን እንደምናስታውሰው እንግዲህ በጣም እንደምናስታውሰው ታውቃላችሁ። አስፊቲ አሁንም ድረስ በጣም ህዝብ የሚያስታውሰው ሰው ነው።
በርካታ አሁን ነፃነት በፊልም በቲያትር በቴሌቪዥን ፕሮግራም አቅራቢነት በሌሎች የጥበብ ስራዎች ስመጥርና ተወዳጅ ከሆኑ የጥበብ ሰዎች ነፃነት ወርቅነህ አንዱ ነው። እንግዲህ ባደረበት ህመም ድንገት ማረፉን የተገለጸው እንግዲህ ከዚህ በፊት ሲል ራሱ እንደነበረው ህመሜ ያው ለሞት የሚያበቃ አይደለም ብሎ ነበር። አሁን እንግዲህ በድንገተኛ ህመም ነው ሞተ የተባለው። ያው ወደዛ ነው እኛም የምንሄደው። ያስደነግጣል ማለት የምትወዱት ሰው እኛ እንትን ላይ ስለምናያቸው አርቲስቶችን እንወዳቸዋለን ታውቃላችሁ። ከዚህ በፊት ደግሞ አሁን በቅርብ እኮ ነው የሆነ ፎቶ ለምንድን ነው ለነፍስ ይማር አሪፍ ነው ብሎ ራሱ እንትን ላይ ኢንስታግራም አካውንቱ ላይ ለጥፎ ነበር በዚህ ሳምንት ውስጥ። እኔ ደግሞ በጣም ነው የምወደው። በጣም በፊት ከቤተሰብ ጨዋታ በፊት በሰራቸው ፊልሞች በጣም ነው አድናቂው ነኝ። በጣም ነው የምወደው እና ሁላችንም እንደምንወደው ነው። በህይወቴ የምወደው ከማንኛውም አርቲስት ለእኔ አንደኛ ነው። አሁን እንትና ራሱ ልክ እንደ ነፃነት የሆነ እንትን አለው የሚሊዮን ብርሃኔ የተስፉ ብርሃኔ ወንድም በቃ የነፃነትን አይነት መንገድ ነው የያዘው። ግን ነፃነት ደግሞ ከልብ ፈንቅሉን የሚያስቀኝ ነፃነት እና ከዚህ በፊት እንግዲህ በቤተሰብ ማነው በሚዲያ ላይ ቀርቦ እንደተናገረው ቤተሰቦቹ ያው አሜሪካ እንደሚኖሩ እሱ እዚህ ነው ያለው። እንደውም ከልጆች ጋር በምን ትግባባለህ ሲባል ምንድን ነው ያለው? በሚካኤል እርዳታ ነው ያለው። አሁን እንደዛ ነገር ነው ያለው ምስኪን። እና በምልክት እጄ በጣም ይንቀሳቀሳል አለና በምልክት ነው ከልጆቼ ጋር በጣም መግባባው ያው ብለዋል ማለት ነው። እና ውሸት ቢሆን ደስ ይለን ነበር። እንደባለፈው አልሞትኩም አለው ቢል ደስ ይለኝ ነበር። እግዚአብሔርን ትንሽ ገና ይቀረዋል መስራት ያው እንግዲህ ከእግዚአብሔር ጋር መጣላት አይቻልም። ይሄ ጊዜ ነው ብሎ ጠርቶታል። እንግዲህ ለቤተሰቡና ለመላው ኢትዮጵያውያን ለአድናቂዎቹ በሙሉ መጽናናትን እመኛለሁ። ነፍሱ በሰላም ትረፍ። አመሰግናለሁ። እኔንም ሰብስክራይብ አድርጉ።